የኢትዮጵያ ሀገራዊ ምክክር ኮሚሽን የሰላም አማራጭን ከተከተሉ 153 የአማራ ፋኖ ህዝባዊ ድርጅት አመራርና አባላት ጋር በተለያዩ ጉዳዮች ላይ ተወያየ። ከዚህ ቀደም ድርጅቱን ወክለው 17 የአጀንዳ ሀሳቦችን ለይተው ለኮሚሽኑ አስረክበዋል። የሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳዬ ለ3 ቀናት በተደረገ ውይይት ጥልቅ ምክክር መደረጉን ወቁ ብለዋል። በክልሉ ዘላቂ ሰላምን ለማስፈን የሰላም አማራጭን የተቀበሉ ታጣቂዎች የሰላም አምባሳደር የሚሆኑበት መንገድ ለማመቻቸት እየተሰራም ነው ብለዋል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ አህጉራዊ አንድነትን ለመገንባት የሚወሰድ ስትራቴጂካዊ እርምጃ ነው አሉ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ። በአዲስ አበባ አድዋ ድል መታሰቢያ ተጽዕኖ ፈጣሪዎች ለተሻለ አፍሪካ በሚል መሪ ሀሳብ በተዘጋጀው ጉባኤ ላይ ከ30 የአፍሪካ ሀገራት የተውጣጡ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተሳታፊ ሆነዋል። አቶ ሰይፈ ደርቤ በመድረኩ እንዳሉት ጉባኤው የአህጉሪቱን የዲጂታል የወደፊት እጣ ፈንታ የሚወስን ስትራቴጂካዊ እርምጃ ነው። የአፍሪካ የማህበራዊ ሚዲያ ተጽዕኖ ዘመኑን በዋጀ አዲስ እይታ ሊበየን እንደሚገባው አንስተዋል። የአፍሪካን እውነት ለዓለም ማህበረሰብ ለማስተዋወቅ የሰው ሰራሽ አስተውሎት እድሎችን በአግባቡ መጠቀም ያስፈልጋል አሉ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች። የሰው ሰራሽ አስተውሎት ምስልና ድምጽ የማመንጨት አቅም እድገት የይዘት ፈጣሪዎችን ስራ እያገዘ እንደሚገኝ ነው ያነሱት። በዚህም የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ለይዘት ዝግጅት የሰው ሰራሽ አስተውሎትን ለአህጉሪቱ ትርክትና ገጽታ ግንባታ ማዋል እንደሚጠበቅባቸው አስገንዝበዋል።